ሰላም። ዛሬ በአፍሪካ ውስጥ ስለተዘረጋው በጣም ስውርና አዲስ ስለሆነው የቻይና የኃይል ማስፈጸሚያ ዘዴ እናወራለን። እስቲ እነዚህ የጥላ ወታደሮች የሚባሉት ኃይሎች እንዴት እንደሚንቀሳቀሱ አብረን እንመርመር። እስቲ መጀመሪያ ይህንን ቁጥር ተመልከቱት። $700 ቢሊዮን። ይህ እኮ የቻይና የቀበቶና መንገድ ፕሮጀክት በአፍሪካ ውስጥ ምን ያህል ግዙፍ እንደሆነ እና ምን ያህል ጥልቅ ሀብት ጥበቃ እንደሚያስፈልገው ቁልጭ አድርጎ የሚያሳይ ነው። ይህን ያህል መዋዕለ ንዋይ ሲፈስ እንዴት ነው የሚጠበቀው የሚለው ጥያቄ መነሳቱ አይቀርም። እናም ይሄው ነው ቤጂንግ የገጠማት ትልቁ ስልታዊ ፈተና። ይህን ሁሉ ግዙፍ ኢንቨስትመንት ይፋዊ ጦር ሳታሰማራ እንዴት ነው የምትጠበቀው? መልሱ ደግሞ የግል ደህንነት ኩባንያዎችን መጠቀም። እሺ፣ ወደሚቀጥለው ስንሄድ ቻይና ይህን ችግር እንዴት እንደፈታቸው እናያለን። መፍትሄው ግን ዝም ብሎ ወታደር ማሰማራትም አይደለም፣ ወይም እንደምናውቃቸው የግል ጦር ኮምፓኒዎችን መጠቀምም አይደለም። ከዚህ ፈጽሞ የተለየ የራሷ የሆነ ልዩ ሞዴል ነው የነደፈችው። አሁን የቻይና የግል ደህንነት ኩባንያ ወይም ፒኤስሲ ምን ማለት እንደሆነ በደንብ እንረዳ። እነዚህ ድርጅቶች ከመንግሥት ጋር ቀጥተኛ ግንኙነት አላቸው። ዋና ሥራቸውም ማታካት ሳይሆን መከላከል ነው። ለምሳሌ የግቢ ጥበቃ ወይም ሊከሰቱ የሚችሉ አደጎችን መተነበይ አይነት አገልግሎቶች ነው የሚሰጡት። እነዚህ የቻይና ኩባንያዎች ምን እንዳልሆኑ ግልጽ ለማድረግ እስቲ ከሩሲያ ቅጥረኞች ጋር እናወዳደራቸው። የሩሲያው አፍሪካ ኮር በግልጽ የውጭ ፖሊሲ መሳሪያ ሆኖ ቀጥታ ውጊያ ውስጥ ይገባል አይደል? የቻይናዎቹ ፒኤስሲዎች ግን በፍጹም እንደዛ አይደሉም። በመንግሥት ቁጥጥር ስር ሆኖ ትኩረታቸው መከላከል ላይ ነው። እንቅስቃሴያቸውም በጣም ስውር ነው። እና ወሳኙ ነጥብ ይሄ ነው። የእነዚህ ኩባንያዎች የአሰራር መመሪያ በጣም የሚገርም ነው። በይፋ ትጥቅ እንዲይዙ አይፈቀድላቸውም። ታዲያ እንዴት ነው የሚሰሩት? በአካባቢው ከሚገኙ የታጠቁ ቡድኖች ጋር በመተባበር ነው። ይሄ በራሱ ትልቅ ቅራኔ ነው። ትጥቅ የላቸውም፣ ግን ኃይል አላቸው። እሺ፣ ይሄ ውስብስብ የአሰራር ሥርዓትና አደጋዎቹ በደንብ እንዲገባን እስቲ አንድ ምናባዊ ሁኔታ እንፍጠር። በኢትዮጵያ ውስጥ አንድ ትልቅ የቻይና ባለሀብት ታፍኗል ብለን እናስብ። ግን አፈናው የተቀነባበረ ቢሆንስ? ምን ሊፈጠር እንደሚችል አብረን እንይ። ይሄ ክፍል የሚያሳየን የሥርዓቱን ድክመቶች እንዴት ለጥቅም ማዋል እንደሚቻል ነው። ተጠያቂነትን ለማስወገድ ተብሎ የተዘረጋው መዋቅር ራሱ እንዴት ለብዝበዛ ሊጋለጥ እንደሚችል እንመረምራለን። እሺ፣ እስቲ ይሄንን ምናባዊ ዝርፊያ ደረጃ በደረጃ እንየው። አንደኛ፣ በቻይናው ኩባንያ የሰለጠኑት የአካባቢ ኃይሎች ባለሀብቱን ያፍናሉ። ከዛ ሆን ብለው የመዳን ሥራውን ያጓታሉ። ቤጂንግ ደግሞ ይፋዊ ግጭትን ስለምትፈራ በድብቅ ቤዛ መክፈልን ትመርጣለች። በመጨረሻ ይሄ ገንዘብ በአጋቾቹ እጅ ይገባል። ያንዳንዱ እርምጃ የቻይናን የፒኤስሲ ሞዴል ለብዝበዛ ምን ያህል ክፍት እንደሚያደርገው ያሳያል። አሁን ከምሳሌው እንውጣና እንዲህ አይነት ነገር እንዲፈጠር የሚያደርጉትን ዋና ዋና መዋቅራዊ ችግሮችን እንመልከት። ለምንድን ነው በዚህ ሥርዓት ውስጥ ተጠያቂነት የጠፋው? አንደኛው መልስ ገንዘብ ነው። የቻይና ኮምፓኒዎች በዓመት $10 ቢሊዮን ለደህንነት ያወጣሉ። ይሄ እኮ ልክ አሁን ባየነው የአፈና ታሪክ ውስጥ እንዳለው ሀብትን የማውጣት ዕቅዶችን ሊያነሳሳ የሚችል በጣም ትልቅ የገንዘብ ማበረታቻ ነው። እና ይህ ደግሞ የተጠያቂነትን ክፍተት ቁልጭ አድርጎ ያሳያል። በአፍሪካ ውስጥ በሚሰሩ የቻይና ኩምፓኒዎች ላይ ከቀረቡት የሥነ ምግባር ጉድለት ክሶች ውስጥ 76 በመቶ የሚሆኑት ምንም አይነት ምላሽ አልሰጡም። ይህ ቁጥር ብቻውን የችግሩን ጥልቀት ይናገራል። ታዲያ እነዚህ ሕጋዊ ግራጫ ቀጠናዎች እንዴት ተፈጠሩ? ምክንያቶቹ ግልጽ ናቸው። አንደኛ፣ የቻይና ሕግ ከአገሯ ውጪ አይሰራም። ሁለተኛ፣ ከአስተናጋጅ አገራት ጋር ግልጽ ስምምነቶች የለውም። ከዛ በተጨማሪ የአካባቢው መንግስታት ደግሞ የማስፈጸም አቅም የላቸውም። ከሁሉም በላይ ደግሞ ስርዓቱ ራሱ ግልጽነት እንዳይኖር ተደርጎ ነው የተነደፈው። ይህም በኢትዮጵያ ምሳሌ እንዳየነው ለሙስናና ለብዝበዛ ሰፊ በር ይከፍታል። ይሄ የባለሙያ ጥቅስ ደግሞ ዋናውን ሐሳብ ያጠናክርልናል። ነገሩ እነዚህ ኩባንያዎች በእርግጥ የግል አይደሉም፣ የፓርቲውን መመሪያ የሚያስፈጽሙ የመንግሥት ስትራቴጂ አካላት ናቸው። ይህም ወታደራዊ ሲቪል ውህደት ወደምንለው ሐሳብ በቀጥታ ይመራናል። እሺ፣ ወደ ማጠቃለያው ስንደርስ ይህ የደህንነት ሞዴል ሰፋ ባለ የጂኦፖለቲካ እይታ ምን አንድምታ እንዳለው እንመለከታለን።
ይሄ ወታደራዊ ሲቪል ውህደት የሚባለው ሞዴል የኃይል አተገባበርን ሕግጋት እየቀየረ ነው። ቻይና ይፋዊ ወታደራዊ ጣልቃ ገብነት ሳታደርግ በንግድና በደህንነት ስም ስትራቴጂካዊ ተጽዕኖዋን ታስፈልቻለች። ይሄ ለአፍሪካ የደህንነት መዋቅር እና ለዓለም አቀፍ የኃይል ሚዛን በጣም ትልቅ አንድምታ አለው። እናም ይህንን ትንታኔ የምንዘጋው በአንድ ትልቅ ጥያቄ ነው። ይሄ ስውር የደህንነት ሞዴል እየተሰፋፋ ሲሄድ፣ ነገሮች ሲበላሹ፣ በመጨረሻ ተጠያቂ የሚሆነው ማን ነው? ይሄ ጉዳይ በእርግጥም ትልቅ ሐሳብን የሚጠይቅ ነው። ይህንንና ሌሎች ርዕሶችን በጥልቀት መመርመር ከፈለጋችሁ አዲሱን ድረገጻችንን www.samael.inc ላይ መጎብኘት ትችላላችሁ። እዛ ላይ ለፕሮጀክቶቻችሁ ሊጠቅሙ የሚችሉ ዝርዝር ሪፖርቶችና ሰነዶችን ጨምሮ በጣም ብዙ መረጃዎችን ታገኛላችሁ። ይህንን ዝግጅት ስለተከታተላችሁ በጣም እናመሰግናለን። በስፖቲፋይ፣ አፕል ፖድካስት፣ አማዞን ሙዚቃ፣ ኦዲብል እና ሌሎችም መድረኮች ላይ ሰብስክራይብ በማድረግ መከታተል ትችላላችሁ።